በመካከለኛው ምስራቅ ምድር ላይ ለዘመናት ሲነድ የቆየው የጥላቻና የውጥረት እሳት ዛሬ ወደማይመለሱበትና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋ አደገኛ ምዕራፍ ተሸጋግሯል። እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን የተቀሰቀሰውና አሜሪካንና እስራኤልን ከኢራን ጋር ፊት ለፊት ያጋጨው ታሪካዊ ጦርነት ገና ጭሱ ሳይበን በቴህራን ቤተ መንግሥት ውስጥ የተሰማው ዜና መላውን ዓለም በድንጋጤ አንቀጥቅጧል። በቅርቡ ከሞቱት አባታቸው አያቶላ አሊ ካሚኒ መንበሩን የተረከቡት አዲሱና የማይገመቱት የበላይ መሪ አያቶላ ሞጅተባ ካሚኒ የኢራንን ወታደራዊ መዋቅር ከተከላካይነት ወደ ፍጹም አጥቂነት የሚቀይርና ዋሽንግተንና ቴልአቪቭን ለዘላለም እንቅልፍ የሚነሳ አዲስ ወታደራዊ መሪዎች ስምሪት በይፋ አውጀዋል። ይህ ሹመት ተራ የስልጣን ሽግግር ሳይሆን ቴህራን ለቀጣይ 10 ዓመታት የሚዘልቅ መጠነ ሰፊ ጦርነትን ለማካሄድና የምዕራባውያንን የበላይነት ለመቅበር የወሰነችበት የታሪክ መለከት ነው። እነዚህ 6 አዳዲስ ጀነራሎች በአሜሪካና በእስራኤል ላይ የተጋረጡ እውነተኛ የጥፋት መላእክት ሆነው ብቅ ብለዋል። የዚህ አዲስና አስፈሪ ወታደራዊ ስምሪት ቁንጮ የአሜሪካና የእስራኤል ትልቁ ቅዠት ሆነው የተሾሙት ሜጀር ጀነራል አህመድ ሻሂዲ ናቸው። ሻሂዲ የኢራን አብዮታዊ ዘብ ዋና አዛዥ ሆነው መሾማቸው ለምዕራባውያን እጅግ ዘግናኝ መርዶ ነው። ሻሂዲ ተራ ወታደራዊ መሪ አይደሉም። እርሳቸው የዛሬ 40 ዓመት አብዮታዊ ዘቡ ገና ሲመሰረት በውስጡ የነበረ የጥፋት ስልቶችን በደምና በእሳት የተማሩ የታሪክ አውሬ ናቸው። ይበልጥ አደገኛ የሚያደርገው ደግሞ ሻሂዲ ከ1988 እስከ 1997 ባሉት ዓመታት የቁድስ ኃይል መሪ የነበሩና የዛሬውን የእስራኤልን መሪዎች እንቅልፍ የሚነሳውን ሂዝቦላህን ጨምሮ የተለያዩ የትጥቅ ቡድኖችን ከስር መሠረታቸው የገነቡ ሰይጣናዊ ስትራቴጂስት መሆናቸው ነው። ዛሬ ሻሂዲ በየካቲት የአሜሪካ ጥቃት ለተገደሉት መሐመድ ፓክፑር ተተኪ ሆነው ሲመጡ አዲሱ መሪ ሞጅተባ ካሚኒ የሰጧቸው ትዕዛዝ መላውን ዓለም የሚያስደነግጥ ነው። በጠላት ላይ ኃይለኛ አጥቂ ኦፕሬሽኖችን ማካሄድና እስራኤልን ከመሬት በታች መቅበር። ይህ የትዕዛዝ ቋንቋ ለውጥ አሜሪካንና እስራኤልን በከፍተኛ ሁኔታ አስደንግጧል። እስካሁን ኢራን ትከተል የነበረው ስትራቴጂ ከተመታን እንመታለን የሚል የአጸፋ እርምጃ ነበር። አሁን ግን በሻሂዲ የሚመራው ሰራዊት ጠላት ጥቃት ለመሰንዘር ሲያስብ ቀድሞ የመምታትና ጠላትን የማዳከም አዲስ ወታደራዊ ዶክትሪን ተሰጥቶታል። የዓለም አቀፍ የፖለቲካ ተንታኞች እንደሚሉት ይህ ሹመት የትውልድ ሽግግር ሳይሆን የድሮዎቹንና እጅግ ጽንፈኛ የሆኑትን የአብዮቱ ጠባቂዎች ዳግም ወደ ስልጣን በማምጣት ጦርነቱን ተቋማዊ የማድረግ ሙከራ ነው። ሻሂዲ የኒውክሌር ቴክኖሎጂን፣ የሚሳኤል አቅምንና ስውር ጥቃቶችን በማቀናጀት የሚታወቁ በመሆናቸው ቀጣዩ የእስራኤልና የአሜሪካ ስጋት ከመቼውም ጊዜ በላይ የከፋ እንደሚሆን እሙን ነው። የሻሂዲ ወደ ስልጣን መመለስ ማለት የአጥፍቶ መጥፋት ጥቃቶችና በሚሳኤል የታገዙ የከተማ ውድመቶች አሜሪካንና እስራኤልን የሚቀበሏቸው አዳዲሶቹ እውነታዎች ናቸው ማለት ነው። ከሻሂዲ ጎን ደግሞ ሌላኛው የሞት መልአክ የሚመስሉት ሜጀር ጀነራል አሊ አብዱላሂ የጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው ተሹመዋል። አብዱላሂ በአብዮታዊ ዘቡ ውስጥ ለዓመታት የስለላና የስትራቴጂ ክፍሎችን ሲመሩ የቆዩ ሲሆኑ የአሜሪካን ወታደራዊ ድክመት እንደ መዳፉ የሚያውቅ ሰው ነው። ከእርሱ ጋር ምክትል ሆነው የተሾሙት ብርጋዴር ጀነራል ኪዩማርስ ሄዳሪ ደግሞ የኢራን ምድር ጦርን ለዓመታት ሲመሩ የቆዩና ሰራዊቱን ለዘመናት የመሬት ውጊያ ያዘጋጁ አዛዥ ናቸው። ይህ ጥምረት የሚያሳየው ኢራን በአየርና በሚሳኤል ብቻ ሳይሆን አስፈላጊ ሆኖ ከተገኘ በቀጥታ የመሬት ውጊያ ውስጥ ለመግባትና በቀጠናው ያሉትን የአሜሪካን የጦር ሰፈሮች ለመቆጣጠር ያላትን ጥልቅና ሰፊ ዝግጁነት ነው። እነዚህ መሪዎች አሜሪካን በገዛ ላቧ እንድትታነቅ የሚያደርጉ ስልታዊ ወጥመዶችን እያዘጋጁ ይገኛሉ። የባህር ኃይሉ ጉዳይም ሌላኛው የዋሽንግተን ትልቁ ስጋት ሆኗል። ሪል አድሚራል አሊ አዝማኢ የኢራን አብዮታዊ ዘብ ባህር ኃይል አዛዥ ሆነው ተሹሟል። ኦዝማኢ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ ለዓመታት የአሜሪካን መርከቦች ሲያሳድድና ሲያሰቃይ የነበረ በባህር ላይ ያልተመጣጠነ ውጊያ ጥበብ የተካነ አደገኛ ሰው ነው። የእርሱ ሹመት ለዓለም የነዳጅ አቅርቦት ትልቅ መርዶ ነው። ቴህራን የሆርሙዝ ወሽመጥን በመቶዎች በሚቆጠሩ ፈጣን ጀልባዎችና በትከሻ በሚተኮሱ ሚሳኤሎች የመዝጋት እቅዷን ለኦዝማኢ አሳልፋ ሰጥታለች። የአሜሪካ የጦር መርከቦች ከእንግዲህ በፋርስ ባህረ ሰላጤ ሲዘዋወሩ የኦዝማኢን ስውር ፈንጂዎችና የድሮን ጥቃቶች በከፍተኛ ሽብር መጠበቅ ይኖርባቸዋል። ይህ ሹመት የዓለምን ኢኮኖሚ የልብ ትርታ በኢራን እጅ ውስጥ የከተተ ድርጊት ነው። በውስጥ ደህንነት በኩል ደግሞ እጅግ የሚፈራውና የሚጠላው ሆሴን ታኢብ የባሲጅ ሚሊሻ መሪ ሆኖ ተሹሟል። ታኢብ የኢራን የስለላ መዋቅር ቁንጮ የነበረና ማንኛውንም አይነት የውስጥ ተቃውሞ በብረት እጅ በመጨፍለቅ የሚታወቅ ጨካኝ ሰው ነው።
የእርሱ ወደ ስልጣን መመለስ የሚያሳየው አዲሱ የበላይ መሪ ሙጅተባ ካሚኒ በውጭ ግንባር ከአሜሪካ ጋር ጦርነት ሲያካሂዱ በውስጥ በኩል የሚነሳን ማንኛውንም አይነት ህዝባዊ አመፅ በንጹሐን ደም ለማጥፋት መወሰናቸውን ነው። ይህ ማለት ኢራን ወደ ፍጹም ወታደራዊ አምባገነንነት ተሸጋግራለች ማለት ነው። የውስጥ ደህንነቱ በታይብ የጭካኔ በትረ ስልጣን ሲጠበቅ ሰራዊቱ ሙሉ ትኩረቱን አሜሪካንና እስራኤልን በማጥፋት ላይ እንዲያደርግ ሰፊ መንገድ ይከፍትለታል። ይህ ድርጊት የኢራንን ህዝብ እንደ ጋሻ በመጠቀም ለምዕራባውያን ጥቃት ምላሽ ለመስጠት የታለመ ነው። ይህን ሁሉ ወታደራዊ ማሽን በስትራቴጂና በፖለቲካ የሚዘውረው ደግሞ ሌላኛው ታሪካዊ ሰው ሞሰን ረዛኢ ናቸው። ረዛኢ የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ሆነው ተሹሟል። ረዛኢ ለ16 ዓመታት አብዮታዊ ዘቡን በበላይነት የመሩ የአሜሪካንና የእስራኤልን ፖለቲካ እንደ መጽሐፍ የሚያነቡ ብልህ መሪ ናቸው። የእሳቸው ሹመት ከምዕራባውያን ጋር የሚደረገው ድርድር ከእንግዲህ በዲፕሎማቶች ብቻ ሳይሆን በጦር አዛዦች ትዕዛዝ የሚመራ መሆኑን ያረጋገጠ ነው። ረዛኢ ድርድርን እንደ ሰላም መንገድ ሳይሆን እንደ ጦርነት ስልት የሚጠቀሙበት በመሆኑ አሜሪካ ከእንግዲህ ከኢራን ጋር በጠረጴዛ ዙሪያ የምታገኘው ድል እንደማይኖር ግልጽ ሆኗል። እነዚህ 6 የሞት ጀነራሎች ተሰባስበው የሙጅተባ ካሚኒን አዲሱን የጦርነት ስነ ህንፃ ገንብተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንደገለጹት እነዚህ መሪዎች በቅርቡ በተጫኑብን 2 ጦርነቶች ልምዳቸውን ያረጋገጡ ናቸው። ይህ አባባል ቴህራን ለቀጣይ ትልቅና አውዳሚ ጦርነት ራሷን እያዘጋጀች መሆኗን የሚጠቁም ነው። አሜሪካና እስራኤል ለዓመታት የገነቡት የመከላከያ አጥር አሁን በእነዚህ 6 ሰዎች ስልታዊ ጥቃት ሊፈራርስ ጥቂት ጊዜያት ብቻ ቀርተውታል። ጀነራል ሻሂዲ አሁን ትኩረት ያደረገው የመጀመሪያው ምት በሚለው ስልት ላይ ነው። ይህም ማለት እስራኤል ጥቃት ለመሰንዘር ስታስብ ኢራን ቀድማ በሺዎች የሚቆጠሩ ሚሳኤሎችንና ድሮኖችን በማዝነብ ጠላትን ሽባ ማድረግ ነው። ይህ ስልት የእስራኤልን የማይበገሪነት አፈታሪክ ለአንዴና ለመጨረሻ ጊዜ የሚቀብር ይሆናል። አሜሪካን ብትሆን በመካከለኛው ምስራቅ ያሏት 50 ሺህ ወታደሮች አሁን በሻሂዲና በአብዶላሂ የሚሳኤል ኢላማ ውስጥ ወድቀዋል። እነዚህ አዳዲስ ሹመቶች የሚያሳዩት አንድ መራራ እውነት አለ። ኢራን ከጦርነት ስሜት ለመውጣት ምንም አይነት ፍላጎት የላትም። ይልቁንም ጦርነቱን እንደ መደበኛ የህይወት ዘይቤ በመውሰድ መላውን ቀጠና ወደማይወጡበት የቀውስ አዙሪት እየከተተች ትገኛለች። ሙጅተባ ካሚኒ የአባታቸውን ስልት በመቀየር ይበልጥ ጨካኝ፣ ይበልጥ ስውርና ይበልጥ አጥቂ የሆነ ሰራዊትን ገንብተዋል። የእነዚህ መሪዎች በስልጣን ላይ መቆየት ማለት በመካከለኛው ምስራቅ ሰላም የሚባለው ቃል ለዘላለም ተቀብሯል ማለት ነው። የእስራኤልና የአሜሪካ የስለላ ድርጅቶች እነዚህን 6 ሰዎች እንደ አፖካሊፕስ ፈረሰኞች እየተመለከቷቸው ይገኛሉ። እያንዳንዱ እንቅስቃሴያቸው የአሜሪካን ብሔራዊ ደህንነት በመቃብር አፋፍ ላይ የሚያስቀምጥ ነው። አሜሪካና እስራኤል አሁን ያለባቸው አማራጭ እጅግ ውስብስብና አድካሚ ነው። በእነዚህ 6 አንጋፋና በጦርነት በበሰሉ ጀነራሎች የሚመራውን የኢራንን ሰራዊት ለመመከት አሜሪካ በቢሊዮን የሚቆጠር ተጨማሪ መዋለ ንዋይና አዳዲስ የቴክኖሎጂ ውጤቶችን ማሰለፍ ይኖርባታል። ነገር ግን የኢራን ሰራዊት አሁን የደረሰበት የአሲሜትሪክ ውጊያ ጥበብ ማንኛውም ዘመናዊ መሳሪያ ዋጋቢስ የማድረግ አቅም አለው። ሻሂዲና ጓደኞቹ ጦርነትን የሚረዱት እንደ ቼዝ ጨዋታ ሳይሆን እንደ ህልውና ትግል በመሆኑ ለድል ሲሉ ማንኛውንም መስዋዕትነት ለመክፈል ዝግጁ ናቸው። ይህ ደግሞ አሜሪካ ከዚህ ቀደም ከገጠሟት ጦርነቶች ሁሉ እጅግ የከፋው ያደርገዋል። የኢራን አዲሱ ወታደራዊ እዝ ለዓለም ሰላም ትልቅ ስጋት ቢሆንም ለቴህራን ግን የህልውና ዋስትናዋ ነው። እነዚህ መሪዎች የአብዮቱን እሳት ለሚቀጥሉት ትውልዶች ለማስተላለፍ ቃል የገቡ ናቸው። ዋሽንግተንና ቴል አቪቭ ዛሬ የሚመለከቷቸው እነዚህ 6 ሰዎች ነገ የቤተ መንግስቶቻቸውን ግድግዳ የሚያናውጡ የሚሳኤል ትዕዛዞችን የሚሰጡ የጥፋት መሐንዲሶች ይሆናሉ። የመካከለኛው ምስራቅ ሰማይ ዛሬ በጭስ ተሸፍኗል። ነገ ደግሞ በእነዚህ መሪዎች እጅ የሚለቀቀው እሳት ሊለበልብ ጥቂት ሰከንዶች ብቻ ቀርተውታል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት አሁን በገዛ እጃቸው ወደሚመራው የውድቀት ማዕበል እየተቀየረ ነው። የኢራን ጀነራሎች አሜሪካን የወረቀት ነብር በማለት እየጠሯት ሲሆን በተግባር ግን ምድሪቱን ወደ መቃብር ስፍራነት ለመቀየር ዝግጅታቸውን አጠናቀዋል። የሙጅተባ ካሚኒ አዲሱ ወታደራዊ ሹመት ለዓለም የሰጠው ግልጽ መልእክት አለ። ጦርነቱ ገና አልተጀመረም። እነዚህ 6 ጀነራሎች ለሰላም ድርድር ሳይሆን ለታላቁ አርማጌዶን የተሰለፉ የጦር አውሬዎች ናቸው። አሜሪካና እስራኤል አሁኑኑ ስልታቸውን ካልቀየሩ በሻሂዲና በረዛኢ በሚመራው የጥፋት ማዕበል ውስጥ ተውጠው መቅረታቸው የማይቀር የታሪክ ሀቅ ነው። የኢራን ሰራዊት ዛሬ ከምንጊዜውም በላይ ጠንክሯል። ይበልጥ ታማኝና ይበልጥ አጥቂ ሆኖም ተገንብቷል። ይህ ደግሞ ለምዕራባውያን የታሪክ ትልቁ ቅዠት ነው። እውነቱ መራራ ቢሆንም በመካከለኛው ምስራቅ አዲስና እጅግ አደገኛ ዘመን ዛሬ በይፋ ተጀምሯል።
የአዲሱ መሪ የብረት ክንድ ዛሬ ዋሽንግተንንና ቴልአቪቭን እያንቀጠቀጠ ይገኛል። የጥፋት መለከቱ እየተነፋ ነው። የሚሰሙት ግን ጥቂቶች ናቸው። ይህ ታላቅ ወታደራዊ ሽግግር ኢራን ያላት የኒውክሌር ፍላጎት ለማሳካት ትልቅ መደላድል ነው። አዲሶቹ መሪዎች በምርምር ማዕከሎች ውስጥ አተሞችን ለመሰንጠቅና የአቶሚክ ቦምብ ባለቤት ለመሆን የሚያደርጉትን ጥረት ለማንም አሳልፈው እንደማይሰጡ ግልጽ ነው። ይህ ደግሞ እስራኤልን በሕልውና ስጋት ውስጥ የሚከታት ሲሆን አሜሪካም በቀጠናው ያላትን ተሰሚነት ሙሉ በሙሉ የሚያጠፋ ነው። በመጪው ዓመት ኢራን የኒውክሌር ኃያል መሆኗን ብታውጅ ዓለም የምትገባበት የጨለማ አዘቅት ማብቂያ አይኖረውም። የሙጅተባ ካሚኒ ስድስቱ መሪዎች የዚህ የጥቁር ታሪክ ምዕራፍ ፈጣሪዎች ይሆናሉ። እውነት በመቃብር ውስጥ አይቀርም። የንጹሐን ደምም ፍትህን ፍለጋ መጮሁ አይቀርም። ቴህራን ዛሬ የጥፋት ማዕከል ሆናለች። አሜሪካና እስራኤል ግን የታሪክ ተጠያቂነታቸውን በደሟ ላይ ሊጽፉ ጥቂት ሰከንዶች ብቻ ቀርተውታል። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። የኢራን አዲሱ ወታደራዊ እዝ ዛሬ በይፋ ሥራ የጀመረ ሲሆን የዓለም ሰላም ግን በመጨረሻው ትንፋሹ ላይ ይገኛል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ኢራን ዛሬ አሜሪካንና እስራኤልን ለማጥፋት ቆርጣ የተነሳች አውሬ መስላለች። ዓለምም ይህንን የታሪክ ውድቀት በድንጋጤ ትጠባበቃለች።